በነፋስ ኃያል ተቀጠቀጧል ለአሕማረ ተርሴስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 7 ቀን ቅድስት ሥላሴ ዓመታዊ ክብረ በዓል ነው። በዓለ ንግሥ ነው። እሱም በተመለከተ አጠር ያለ መልእክት እንነጋገራለን። ሁለት ነገር ነው ይዘን የምንሄደው ምስጢረ ሥላሴና ሕንፃ ናምሩድ ወይም ደግሞ ሕንፃ ሰናዖር የሚለውን ሁለት ነገሮችን ይዘን እንሂድና ትምህርታችን እናጠቃልላለን። የጊዜ ባለቤት እግዚአብሔር ሁላችንም እንዲያስተምረን መልካም ፈቃድ ይሁንልን። በመዝሙር 48 ቁጥር 7 ላይ በነፋስ ኃያል ተቀጠቅጧል ለአሕማረ ተርሴስ ይላል። ምንድን ነው የሚለው? በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ ይለናል። መዝሙር 48:7 በዚህ ተነስተን እነጋገራለን። በነፋስ ኃያል ተቀጠቅጧል ለአሕማረ ተርሴስ። እንግዲህ ወደ ዛሬው አገልግሎት ስንሄድ የምናስቀድመው ሥላሴ የሚለው ነው። ሰለሰ ሶስት አደረገ፣ ሶስትነት። ሥላሴ ሶስትነት ማለትን ነው ይለናል። ቃሉ በመጽሐፍ ቅዱስ አይገኝም፣ ግን ስለ እግዚአብሔር ሶስትነት የሚገልጸውን አጠቃላይ ያጠቃልላል። ስለ እግዚአብሔር አንድነት፣ ሶስትነት የሚገልጠውን በሙሉ ያጠቃልላል። ማለት ሥላሴ ማለት ሶስትነትን ያጠቃልላል። ሥላሴ ስንት ናቸው? አንድም ሶስትም ናቸው ብሎ አንድነቱን ሶስትነቱን የሚጠቀልል ኃይለ ቃል ነው። መጽሐፍ ቅዱስ ላይ ግን የለም። ነገር ግን ዘፍጥረት 1:2 መዝሙር 32:6 ኢሳይያስ 6:8 ላይ ተቀምጦ የምናገኘው አንድነት ሶስትነት አለ። የመጀመሪያው ላይ ስናይ የአብን ልብነት፣ የወልድን ቃልነት፣ የመንፈስ ቅዱስን እስትንፋስነት ኦሪት ዘፍጥረት በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይለናል። እግዚአብሔር በመጀመሪያ ይላል ሰማይና ምድርን ፈጠረ፣ ይሁን አለ ይልና ፈጠረ ብሎ አብን ይሁን አለ ብሎ ቃል ድምፅ ስለሆነ ወልድን መንፈሱ በኋላ ነበረ ይልና አንድነት ሶስትነትን እንዳለ ፈጠረ በሚለው አንድነቱን ሶስትነቱን ይዘረዝራል ማለት ነው። መዝሙር 32 ላይ በምናየው ኃይለ ቃል ደግሞ ምን ይላል? መዝሙር 32 ላይ እነሆ ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉ ሁሉ ኃይሉ። በእግዚአብሔር ቃል ሰማያት ጸኑ። ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት። ሳህሉ ለእግዚአብሔር የእግዚአብሔር ቸርነትን ምድርን መላ፣ በእግዚአብሔር ቃልም ሰማያት ጸኑ። ወምስትንፋሰ አፉ ሁሉ ኃይሎሙ፣ ሁሉ ኃይሉ የተባሉ መላእክትን ማለት ነው። ሀበ አልቦ ሀበቦ፣ ካለመኖር ወደ መኖር አምጥቶ አገልጋዮቹ አደረገ። በአጭሩ ሳሉ ለእግዚአብሔር መላ ምድረ፣ የእግዚአብሔር ቸርነት ምድርን መላ ይልና ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማያት ጸኑ ይልና ወምስትንፋሰ አፉ ብሎ አንድነትን ሶስትነትን እዚህ ጋር ይገልጣል ማለት ነው። ኢሳይያስ 6 ላይ ደግሞ ቁጥር 8 ላይ እንዲህ ይላል ወይብሉ ኩሎሙ ቅዱስ ቅዱስ ቅዱስ። ይሄ ሶስትነትን ይገልጣል። እንዘ ይብሉ ይሴብሑ፣ እንዲህ እያሉ ያመሰግናሉ። ምን እያሉ? ቅዱስ ቅዱስ እያሉ ያመሰግናሉ። ይሄ ሶስትነት ነው ማለት ነው። በአጭሩ ግን በብሉይ ኪዳን ሰዎች አላስተዋሉትም ነበረ። ግን በእግዚአብሔር ዘንድ ሶስት አካላት እንዳሉ ስማቸውም አብ፣ ወልድ፣ መንፈስ ቅዱስ መሆኑን ይገልጣል። ስማቸው ማለት ነው። ይህ ማለት እግዚአብሔር በሶስት አይነት መልክ እየተለዋወጠ ወይም ደግሞ ራሱን ገልጧል ማለት ግን አይደለም። ይህ ማለት እግዚአብሔር በሶስት አይነት መልክ እየተለዋወጠ ራሱን ገልጧል ማለት አይደለም። ይህ አይደለም። በባህሪና በመለኮት አንድ የሆኑ ሶስት ፍጹማን አካላት አሉ ማለት ነው። ማለት በባህሪና በመለኮት አንድ፣ በባህሪ በመለኮት በአገዛዝ በስልጣን አንድ የሆኑ አካላት አሉ ማለት ነው። አካል ሲባል ሌላ ትርጉም የለውም። ከዚህ ላይ
ልናየው የሚገባን ነገር ቢኖር ፍጹም ምሉዕና ቀዋሚ ያለው ማለት ነው። የማይገለባበጥ የማይለወጥ አንድ የሆነ አንድነት ሦስትነት ያለው አምላክ የሚለውን ያሳያል። ኢየሱስ አባቴ በማለት ራሱን ከአብ ጋር አስተካከለ ይላል። ይሄ ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ አንድ ነን፣ እኔ በአብ አብ በእኔ እንዳለ አታውቁምን እያለ አባቱ አብ ደግሞ በቅዳሴ በአባ ሕርያቆስ ቅዳሴ ማርያም ላይ ነአምን አበ ፈነወየ ወነአምን ወልደ ተፈነወየ ወነአምን መንፈሰ ቅዱስ ማየወየ፣ እነሆ የላከ አብ እንደሆነ የተላከ ወልድ እንደሆነ ያሰረጸ መንፈስ ቅዱስ እንደሆነ አታውቁምን? አዎ ይልቁንም እናምናለን አለ አባ ሕርያቆስ። እናምናለን አለ። በቃ ለዚህ ነው። በዚህ ደግሞ በጥምቀት ድጓ ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ ቅዱስ ያሬድ በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን። አዎ መኑ ይወርድ ውስተ ቀላይ ክርስቶስ ውእቱ ዘወፃ እማይ። አዎ ወደ ወንዙ የወረደ ማን ነው? ሰለስቲሆሙ እለ ይከውኑ ሰማዕተ ሰለስቲሆሙ። አዎ እነሆ ምስክር የሆኑ ሶስት። አዎ ወደ ወንዙ የወረደው ማን ነው? ክርስቶስ ነው። ነገር ግን ክርስቶስ ወደ ወንዙ ሲወርድ አብ ልጄ ነው፣ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ፣ በደመና ልጄ ነው አለና መሰከረ። መንፈስ ቅዱስ በርግብ አምሳል መጣና በእርሱ ላይ አረፈ። አንድነት ሦስትነት ማለት ይሄ ነው። ክርስቶስ አዎ በጥምቀቱ ላይ በዮሐንስ እጅ ሲጠመቅ በዮርዳኖስ ሲጠመቅ አብ በደመና ልጄ ነው ብሎ ሲናገር መንፈስ ቅዱስ በርግብ አምሳል በላዩ ላይ ማረፉ፣ ይሄ በብሉይ ኪዳን ላይ ካየኑ የተገለጠ ሦስትነት ያለው እዚህ ላይ ነው። ምክንያቱም አብ ከላይ መጣ፣ ወልድ ተጠመቀ፣ መንፈስ ቅዱስ ደግሞ በርግብ አምሳል አረፈ። አሁን እዚህ ጋር ማን እንደሆኑ ተቀመጠ ማለት ይህን ነው የሚናገረው። ምሉዕና ቀዋሚ አዎ እኔ ባይ ማለት ነው። እኔ ያለው ማለት ነው። አብም ምን ያለው አለ፣ አባት ነኝ አለ። ወልድም ምን ያለው አለ፣ ልጅ ነኝ አለ። መንፈስ ቅዱስም ምን ያለው አለ። አየው ይህንን ነው የሚነግረው። ከአብ ልዩ አካል መሆኑን ገለጠ። ዮሐንስ ወንጌል 5:17 ሌላ አጽናኝ ይሰጣችኋል በማለት መንፈስ ቅዱስ እንደርሱ ያለ አዎ ከእርሱም በአካል አዎ የተለየ መሆኑን አረጋገጠ ይላል። አሁን ምንድን ነው እያለ ያለው? አብ ላኪ ወልድ ተላኪ መሆኑን እዚህ ከገለጠ በኋላ ምን አለ? እንደገና ደግሞ መንፈስ ቅዱስ ደግሞ ለምሳሌ በብሉይ ኪዳን አባቶቻችን ስለ አብ ነው ሲናገሩ የነበረ አንድ እግዚአብሔር እንዳለ ስለ ሦስትነት የተረዱት ነገር ብዙ ነገር የለም፣ ባየነው ደረጃ ማለት ነው። አዎ እግዚአብሔር እንዲህ ይላል። ስብከታቸው እኮ ነው እኮ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል እያሉ ነው የሰበኩት። ክርስቶስ መጣና እኔ ግን እላችኋለሁ አለ። ይህ እንዲህ ይላል እያሉ 5500 ዘመን እነዚያ ነቢያት በተስፋ ሲናገሩ ኖሩ። እሱ መጣና ግን እኔ ግን እላችኋለሁ እያለ መናገር ጀመረ። አሁን እነዚህ አባቶች ይናገሩ የነበረ ስለ እግዚአብሔር አምላክ ነው። የተወለደው ማን ነው? ኢየሱስ ነው። ኢየሱስ ደግሞ ምን አለ? እኔ ግን እላችኋለሁ አለ። እኔና አብ አንድ ነን አለ። ቀጠለ ምን አለ? ከእኔ በኋላ መንፈስ ቅዱስ ይመጣል አለ። መንፈስ ቅዱስ ደግሞ በበዓለ ሀምሳ መጣና በሐዋርያት ላይ አደረ፣ ስራውን ተቆጣጠረ። አሁን እያሰራ ያለ መንፈስ ቅዱስ ነው። ያ ማለት ግን አብ የለም ወልድ የለም ማለት አለ። ነገር ግን የብሉይ ኪዳን ዘመን የእግዚአብሔር ተስፋ አዎ እግዚአብሔር እንዲህ ይላል እያሉ 33 ዓመት ከ3 ወር ከ10 ቀን ደግሞ ክርስቶስ የነበረበት ዘመን ደግሞ እኔ ግን እላችኋለሁ በሚለው በክርስቶስ ዘመን። ከዚያ በኋላ ደግሞ መንፈስ ቅዱስ አዎ ገላጭ ሆነ አጽናኝ ሆነ ይመጣል። እኔ ባልሄድ እሱ አይመጣላችሁም። አዎ እኔ ካልሄድኩ እሱ አልመጣም። እሱ ካልመጣ ደግሞ አዎ እነሆ ያ የተነገረላችሁ መንፈስ ወደ እናንተ አይመጣም አያድርም አለና እሱ ባረገ በ10ኛው ቀን መንፈስ ቅዱስ ተላከ መጣ። አዎ በላያቸው ላይ አደረ። ይህንን የገለጠው ማለት ነው። እና በጥምቀት በቡራኬ በሌላም ጊዜ የሦስትነት ስም እንጠራለን። አዎ ለምሳሌ ጌታ ምንድን ነው ያለ? እናንተስ ከዚህ በኋላ ሂዱና በአብ በወልድ በመንፈስ ቅዱስ ስም ምን በሉ አጥምቁ። እንደገና ቡራኬ ስናደርግ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ። ቅዳሴያችን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ነው። ጸሎታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። አፈጻጸማችን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ነው። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። አዎ ስብሐት ለማርያም ስብሐት ለመስቀለ ክርስቶስ ስብሐት ለአብ በዚህ አይነት መልኩ
ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና። የእግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ደግሞ ጠባቂነት አይለየን ብለን የምንልበት በጥምቀት በቡራኬ በሌላም ጊዜ የሦስትነት ስም እንጠራለን። ማቴዎስ 28 19 አንደኛ ቆሮንቶስ 12 4 አንደኛ ቆሮንቶስ 13 14 ኤፌሶን 2 20 አንደኛ ጴጥሮስ 1 1 በዚህ አይነት መልኩ የእግዚአብሔርን አንድነት ሦስትነት ስንመሰክር እንኖራለን ማለት ነው። በነፋስ ኃያል ተቀጠቅጦ ለሃይማኖተ ሴት አብ ወልድ መንፈስ ቅዱስ ማለት ሦስትነት ማለት ሲሆን ዓለምን ካለመኖር ወደ መኖር አምጥተው የፈጠሩ ናቸው። ለዚህ ነው ማን ፈጠረ? ሥላሴ። ሥላሴ ስንት ናቸው? አንድም ሦስትም ናቸው ብለን የምንወስደው ለዚህ ነው። በዘመናቸው ህልፈት በመንግስታቸው ሽረት የሌለበት ዓለምን ፈጥረው የሚመግቡ ዓለምን ሲያስገኙ አስገኝ የሌላቸው በባህር በየብስ በሰማይ በምድር ምሉዓን ሆነው የሚኖሩ ባህሪያችን ያመሰግነዋል። ዮሐንስ 17:5 ሥላሴ ስንል ይሄን ነው። ሥላሴ በመጽሐፍ ቅዱስ የለም። ነገር ግን ሥላሴ የሚለው ቃል አንድነቱን ሦስትነትን ይገልጣል። በየትኛውም ቦታ ላይ አንድነት ሦስትነት የሚገለጥበት ቦታ ሥላሴ እንላለን። ለምሳሌ ቅድስት ሥላሴ እንላለን አይደል? ቅድስት የሚለው አሁን ለምሳሌ የሴት ስም ቅጽል ነው አይደል? ቅዱስ ለወንድ ቅድስት ለሴት ነው። ቅድስት የተባለው ለምሳሌ እናት ልጅ የምትጸንሰው በእናት ማኅፀን ነው፣ በወንድ አይደለም። ኦ ዘትፌኖ ለሕፃን ማቁየ ብስዮ ተጠበልሎ በሰፋድል ረቂቅ። አትናቴዎስ ምን ይላል? ያንተ ነገር ይደንቀኛል፣ ከአባት ጉልበት ዘርን ወደ እናት ማኅፀን ታወርዳለህ፣ የእናትን ደም ትቀላቅልና በእናት ማኅፀን ስነ ጽንስ ወይም ደግሞ ጽንስ እንዲከናወን ታደርጋለህ። ይህ ሲገርመኝ በእንግዴ ልጅ ውስጥ አልፈ ደግሞ ትመግበዋለህ እንዳለ ሊቁ ማለት ነው። ስለዚህ የእናት አባት የልጅ መገኘት በእናት ማኅፀን እንደተከናወነ የዚህ ዓለም አመጣት በቅድስት ሥላሴ ስለሆነ የዓለም ተፈጥሮ ከቅድስት ሥላሴ የፈቃድ ማኅፀን ነውና ቅድስት የሚለው የዓለም ፈጣሪ ወይም ደግሞ ዓለም ስለተገኘ ነው። ከእናት ማኅፀን ልጅ እንደሚገኝ ዓለም ከቅድስት ሥላሴ ፈቃድ ስለተገኘ ቅድስት ሥላሴ የሚለውን የሴት ቅጽል ወስዷል ማለት ነው። ስለዚህ ዓለም የተፈጠረው በአንድነት በሦስትነት ነው ማለት ነው። ለዚህ ነው ማን ፈጠረ? ሥላሴ ብለን የምንወስደው ለዚህ ነው ማለት ይህን ነው የሚለው። ምን ይላል? አብ ወልድ መንፈስ ቅዱስ ማለት ሦስትነት ማለት ሲሆን ዓለምን ካለመኖር አምጥተው የፈጠሩ ሥላሴ ማለታችን ነው ይለናል። በዘመናቸው ህልፈት በመንግስታቸው ሽረት የሌለበት ዓለምን ፈጥረው የሚመግቡ ዓለምን ሲያስገኙ አስገኝ የሌላቸው በባህር በየብስ በሰማይ በምድር ምሉዓን ሆነው የሚኖሩ ባህሪያችን ያመሰግነዋል። ይህን ይለናል። በሌላ መልኩ ሥላሴ ስንል ሥላሴ በስም በግብር በአካል ሦስት ናቸው። አሁን እንግዲህ ሥላሴ ሦስትነት አንድ የሆነ ሦስትነት ሦስት የሆነ አንድነት ሦስትነቱ አንድነቱን የማያጠፋ አንድነቱ ሦስትነቱን መጠቅለል የማይጠቀለል አንድ ስንል ሦስት ስንል ደግሞ አንድ። ነገር ግን ሦስትነታቸው ምንድን ነው ወደሚለው ስንሄድ ደግሞ በስም በግብር በአካል ሦስት ናቸው የሚለው በምስጢረ ሥላሴ ትምህርት እንዲህ ጥር 7 ቀን ቁጥር 1 የሚሰበከው የስብከት ነው። ከዚያ ቀጥሎ ሕንፃ ነምሩር ነው ማለት ነው። እና ምን ይለናል? በባህሪ በህልውና በአገዛዝ በመለኮት አንድ ናቸው። ንርገሙ። በባህሪ በህልውና በአገዛዝ በፈቃድ በስልጣን በመለኮት አንድ ናቸው። ሁለተኛ በስም አብ ወልድ መንፈስ ቅዱስ፣ በስም አብ ወልድ መንፈስ ቅዱስ ይባላሉ። ሌላኛው በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ይባላሉ። ሌላው በአካል ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዚሁ ለመንፈስ ቅዱስም እንደዚሁ አላቸው። ይህን ነው የሚነገረው። በስም በግብር በአካል በስም አብ ወልድ መንፈስ ቅዱስ
በአካል ለአብ ፍጹም መልክ ፍጹም ገጽ እንዳለው ለወልድም ለመንፈስ ቅዱስም አላቸው። በባህሪ በህልውና በአገዛዝ በመለኮት ግን አንድ ናቸው። ይቀጥልና በአካል እነሆ አካል ማለት ከራስ ፀጉር እስከ እግር ድረስ ነው ማለት ነው። አሁን ስዕል ስናይ ሶስት ስዕል ሁሉም ሙሉ ነው፣ ግን አንድ አይነት ነው። ለምሳሌ ለአንድ ፀሐይ ሶስትነት አላት። ፀሐይ ሶስትነት አላት። መጀመሪያ ክበብ አላት። ከክበቡ ምን አላት? ብርሃን አላት። ቀጥሎ ሙቀት አላት። ግን ስንት ፀሐይ ነው? አንድ ፀሐይ ነው። ለስላሴ የሚሆን ሰውም እንደዚያው ነው። ሰው ምን አለው? ልብ አለው፣ ቃል አለው፣ እስትንፋስ አለው። ልብ አለው ያስባል፣ ቃል አለው ይናገራል፣ እስትንፋስ ማለት ይፈጽማል ማለት ነው። ለአንድ ፀሐይ ሶስትነት ለአንድ ሰው ሶስትነት እንዳለው ስላሴም አንድነትና ሶስትነት አላቸው። ያ ማለት ግን ሶስት ፀሐይ አለ ማለት እንዳይደለ ሁሉ አንድ ሰውም ሶስት ባህሪ አለው። ያ ሰው ሶስትነት እንደሌለው ሁሉ ስላሴም ደግሞ በእንዲህ አይነት መልኩ ሶስትነታቸው ይገለጣል ማለት ነው። አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ተብሎ ይገለጻል። ሰው አምላኩን ይመስላል የሚባለው የመልኩና የደሙ ግባቱ ጉዳይ ወይም ደግሞ የሰው አምላክ ሆን የአምላክ ሰው መሆን ብቻ አይደለም። አብ ልብነት፣ ወልድ ቃልነት፣ መንፈስ ቅዱስ እስትንፋስነት እንደሆነ ሁሉ ሰውም ልብ አለው ያስባል፣ ቃል አለው ይናገራል፣ እስትንፋስ አለው ይፈጽማል፣ ያሰበውን ያጠናቀቃል ማለት ነው። ስላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያዋን ይሆናሉ። ይህንን ይነግረናል። እንግዲህ ይህ ምን ማለት ነው ካል ይህም የአንድነት ስም ይባላል። የአንድነት ወይም ባለው ነገር ላይ የኩነት ስም ነው የሚባለው። በምስጢረ ሥላሴ አስተምሮ ላይ አንድነት ሶስትነት የተገለጠበት አብ ወልድ መንፈስ ቅዱስ የሚለው ስም እነሆ አንድነታቸውን ሶስትነታቸውን የተገለጠበት ጥቅል ሐሳብ ሲነገር ግን ይህ ስም የኩነት ስም ይባላል። ምስጢረ ሥላሴ ውስጥ ጠቀለል የሚለው የሚናገረው ማለት ነው። ነገር ግን 300 አባቶቻችን ወነአምን በአሐቲ ጥምቀት በአንዲት ጥምቀት በአንድ አምላክ በአንዲት ቤተክርስቲያን እናምናለን። ኤፌሶን 4 ላይ ደግሞ ምን አለ? አንዲት ጥምቀት፣ አንድ አምላክ፣ አንድ ሃይማኖት፣ አንድ ጌታ አለ ይልና ወደ ምስጢረ ሥላሴ ስናመጣው ግን ይህ ስም የኩነት ስም ነው ተብሎ ነው የሚጠናቀቀው ማለት ነው። ስለዚህ ምስጢረ ሥላሴን አውቀንና ተመራምረን አይተን ሁላችንም የሥላሴን አንድነት ሶስትነት አምነን እንድንጓዝ የአምላካችን የዚያን መልካም ፈቃዱ ይሆንልን። እንግዲህ ወደዚህ ወደ ዋናው ደግሞ ታሪክ ደግሞ ስንመጣ ግን ሥላሴን እነሆ የካደና ይልቁንም ደግሞ እጠራጠራለሁ እመራመራለሁ ያለ ክፍል እነሆ ዋጋ የተከፈለበት ቀን ነው። ምን ይለናል? ከካም ዘሮች ናምሩድ የሚባል በምድር ላይ ኃያል መሆን ጀመረ ይለናል የዛሬው ታሪክ። ኦሪት ዘፍጥረት ምዕራፍ 11 ላይ የምናገኘው ታሪክ ነው። ከመጽሐፍ ቅዱስ ላይ በምድር ላይ ይላል። በምድር ላይ ከካም ዘሮች ናምሩድ በምድር ላይ ኃያል መሆን ጀመረ ይላል። ይህን ታሪክ ከማየታችን በፊት ማየት የሚባል ሌላ ታሪክ አለ፣ የሚገባን ሌላ ታሪክ አለ። ምንድን ነው እሱ? አዳምን ከመሬት አፈር አበጀው እግዚአብሔር። ከአዳም ሔዋን ተገኘች። ከሔዋን ልጆች ተገኙ። ልጆች እየበዙ ሄዱ። በሁለት አይነት መልኩ ተከፈሉ። እግዚአብሔርን መስለው የሚኖሩ፣ ዓለምን መስለው የሚኖሩ። እነሆ የሴት ልጆችና የቃየል ልጆች። የቃየል ልጆች ዓለማውያን ሆኑ። እነዚያኞቹ ደግሞ እንደ እግዚአብሔር ፈቃድ እንኖራለን ብለው በተራራ ይኖሩ ጀመር። የቃየል ልጆች መልከ መልካሞችና አመንዝራዎች ናቸው። የሚገርመው ነገር ግን ከዕለታት በአንድ ቀን ይላል የእግዚአብሔር ልጆች ዓለምንን ቃኛት እንያት ብለው ተራራ ለተራራ ሲዞሩ ወደ መሬት ተመለከቱ። ዘግዝቀው ሲያዩ ቆንጆ ቆንጆ የሆኑ ልጆችን አዩ ይላል። ባዩ ጊዜ ንዑ ንረድ ወንንሳ አሐተ አሐተ፣ እንውረድና ድርሻችን እንውሰድ ብለው ወረዱና የግላቸውን ይዘው በዚያው በነውና ተነው ቀሩ፣ ወደ ዓለም ተዘሩ። በእነሱ ምክንያት ኦሪት ዘፍጥረት ምዕራፍ 6 እንደምናየው ዓለም
በኃጢአት ተጥለቀለቀ። እግዚአብሔር ከሰማይ ሆኖ ቢመለከት ከሰው ልጆች ኃጢአት የተነሳ ዓለም ምን ብላለች? እነሆ ረክሳ ነበረ። አዎ ዓለም አሰቃቂ ሆና ነበረ። በዚህ ጊዜ ነው እግዚአብሔር ኖህን ግበር ታቦተ በዘትድን የምድንበት መርከብ ሥራ አለና እግዚአብሔር ኖህን እነሆ መርከብ እንዲሰራ አደረገው። በነገራችን ላይ በኖህ ታሪክ ትናንት ተምረነዋል። 500 ዘመን በድንግልና የሞተውን አዳምን የአዳምን አጽም እየጠበቀ የኖረ ነው ኖህ ማለት። ከ500 ዘመን በኋላ ግን እግዚአብሔር መልአኩን ልኮ ዓለም በንፍር ውሃ ይጠፋል፣ አንተ 3 ልጆችን ትወልዳለህ፣ ያንተ ልጆችና አንተ ከነሚስት 8 ነፍስ ሆናችሁ ትድናላችሁ፣ በእናንተ ሁለተኛው ዓለም ይቀጥላል አለና ኖህን ወደ ትዳር ውስጥ እንዲገባ አደረገና ሴምና ካም ያፌት እንዲወለዱ አደረገ እግዚአብሔር። ዓለም በንፍር ውሃ ስታልቅ እነዚህ ልጆች ከነሚስቶቻቸው ኖህ ከነሚስቱ 8 ነፍስ ሆነው ቀሩ። ከዚህ በኋላ ሁለተኛው ዓለም እንደገና ተጀመረ። እግዚአብሔርን ለኖህ ቃል ኪዳን ገባለት። ብርድና ሙቀት፣ ዘርና መኸር፣ ጨለማና ብርሃን፣ ክረምትና በጋ እነሆ እንደሚፈራረቅ ዝናብና በጋ እንደሚፈራረቅ ነገረው። በዚያ ቃል ኪዳን የሰው ልጆች ጉዞ ቀጠሉ። አሁን ከኖህ ልጅ አንደኛው ልጅ የተረገመው ልጅ ነው። ይሄ ካም ማለት ኖህ ወደዚህ ዓለም እንደገና ከንፍር ውሃ በኋላ ላይ ሲሰማራ ወይን ተከለና ወይን ጠጥቶ ሰከረ ይላል። ስካር መቼም እንደምናውቀው ራስን ያስጥላልና ልብሱን ጥሎ በተኛበት ጊዜ ካም አየው። ሲያየው ምን አለ? ሂዶ ለወንድሞቹ ለሴምና ለያፌት አባታችሁ ራቁቱን ተኝቶላችኋል። አባታችን አላለ፣ አባታችሁ ነው ያለው። አያችሁ፣ አባታችሁ ራቁቱን ተኝቶላችኋል ሰክሯልና የአባቱን እርቃንና የአባቱን ኀፍረት እነሆ ለወንድሞቹ ተናገረው። ወንድሞቹ ግን አንድ ጋቢ ይዘው ፊታቸውን ወደኋላ አድርገው ወደ አባታቸው ሳያዩ የአባታቸውን እርቃን በጋቢ ሸፈኑ። ስካር ፈጽሞ ሕይወትን አያሳጣምና የካምንም ንግግር የልጆቹንም መልካም ሥራ ኖህ ያውቅ ነበረ። ከስካሩ ነቃና እነሱን ባረከ። እሱን ደግሞ ምን አለ? የእነሱ ተገዥ አለና ረገሙ። አሁን ባጭሩ እዚህ ላይ ነው እንግዲህ የካም ዘሮች ናምሩድ በምድር ላይ ኃያል መሆን ጀመረ ይላል። ዘፍጥረት 10:9 ላይ የምናገኘው ታሪክ ነው። ከምስራቅ ተነስተው ሰናዖር በምትባል ሜዳ ላይ ስማችንን እናልፋለንና ስማችን የሚያስጠራ ታላቅ ሕንፃ እናንጽ ብለው ተነጋገሩ ይላል። ስማችን እናስጠራ ዘንድ ወደ ሰማይ የሚደርስ ግንብ እንስራ ተባባሉና በእሳት እየተኮሱ መስራት ጀመሩ። ይህም ግንብ 43 ዓመት ፈጅቶባቸዋል ይላል። መጽሐፍ ቅዱስን እስኪናነበውና እንጠቅልለው። ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ይላል። ከአዳም ጀምሮ እስከዚህ ድረስ እነሆ በአንድ ቋንቋ ብቻ ነበረች ይላል። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ ይላል። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነላቸው ይልና እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው ተባባሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። መጀመሪያ ላይ እግዚአብሔር ያልፈቀደው ሕንፃ፣ እግዚአብሔር ባልፈቀደው ቦታ የሚሰራው ሕንፃም ደግሞ ሥላሴን የሚቃወም ሕንፃ፣ ለነሱ ታሪክ የሆነ ስም የሚያስጠራ ነገር ግን እግዚአብሔርን የሚዋጉበት ኃይል የሆነ ሕንፃ ሰሩ። በእሳትም ተኮሱት። ጭቃውም ሁሉም ድንጋይ ጡብ ሆነላቸው። እነሱ እስከ ሰማይ ለማድረስ እየሰሩ ተጓዙ። እግዚአብሔር ደግሞ የሰው ልጆች በትዕቢትና በተንኮል የሰሩትን ሕንፃ ለማየት ወረደ ይላል። ፈቃዱን ነው ወረደ ይልና
እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ ይለናል። ወረደ ይልና እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው። እነርሱ አንድ ወገን ናቸው። ለኃጢአት፣ ለተንኮል፣ ለክፋት፣ ለክህደት ለዚች ዓለም ሰራኢ መጋቢ የላትም ለማለት አንድ ወገን ናቸው አለ። ለሁሉም አንድ ቋንቋ አላቸው። ስንት? አንድ ቋንቋ አላቸው። አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ሔዋን ክዳ በለስን ስቆርጥ እግዚአብሔር ያያል፣ አልከለከላትም። አዳም የሔዋንን ምክር ሰምቶ በለስ ሲበላ እግዚአብሔር ያያል፣ አልከለከለም። አይከለክልም። እግዚአብሔር ጨርቅህን ጥለህ ልበድ ብትል አይከለክልም። ለዚህም ነው ዛሬ አንዱ ገዳይ፣ አንዱ ተገዳይ፣ አንዱ በይ፣ አንዱ ተመልካች፣ አንዱ አሳዳጅ፣ ሌላው ተሰዳጅ። እግዚአብሔር እኮ ከላይ ያለው በኖህ ዘመን የነበሩ ሰዎችን አይቶ በንፍር ውሃ እንዳጠፋ እኛን የማያጠፋን ስለገባው ቃል ኪዳን ነው። ከመዳግመ ለምድር እያማስና ባይ ከዚህ በኋላ ምድርን በውሃ አላጠፋትም ብሎ ቃል ስለገባ ለሎጥ እነሆ ከዚህ በኋላ በእሳት ዲን ዓለምን አላጠፋም፣ ግን በነፋስ ኃያል ተቀጠቅጦ ሃይማኖተ ተርሴስ ለምግብ በሰጠን ነፋስ ዓለምን መጠቅለል ይችላል። እግዚአብሔር ማጥፋት ይችላል። ግን እንደ አሜሪካ እንደነ ሩሲያ እንደ ሌሎቹ በሰማይ የሚበር በምድር የሚሽከረከር መሳሪያ ያስፈልገው። ምራቅ ለእግዚአብሔር መሳሪያው ነው። ነፋስ ለእግዚአብሔር መሳሪያው ነው። ግን ምን አለ? እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመሰረት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቋል። ስንት ቋንቋ? አንድ ቋንቋ ነበር የነበር። አሁን ግን ምን አለ? እንውረዳል፣ ቋንቋቸውን እናብዛዋል። አንዱ የአንዱን ቋንቋ እንዳይሰማ እናድርጋለን። እዚህ በኋላ ጭቃ አምጣ ሲለው ድንጋይ ይወስዳል፣ እንጨት አምጣ ሲለው አረግ ይወስዳል። አሁን ቋንቋቸው ምን ሆነ? ተደበላለቀ ማለት ነው። ሊቃውንት በትርጉማን እንዳሉ 71 ቋንቋ የመጣው የዚያን ጊዜ ነው። አሁን በ50ኛው ቀን ለሐዋርያት ወረደ መንፈስ ቅዱስ ላይ ለሐዋርያት ወተናገሩ በነገረ ሁሉ በአውርት በሁሉም ቋንቋ ተናገሩ ማለት ያን ቋንቋ ነው። ሌላ አዲስ ነገር የለም። እግዚአብሔርም ከዚያ በምድር ሁሉ ላይ ምን አደረገ? በተናቸው። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያው እንደባልቀው። መጀመሪያ ቋንቋቸውን ደበላለቀባቸው። ከዚያ ቀጠለና ምን አደረገ? እነሆ በነፋስ አየር ከየት መጣ ባልተባለ ነፋስ ያንን ትልቅ ግንብ ዘራው። ምን ይላል? እናንበው። ዘፍጥረት 11:8-9 እነዚህ እናንባቸው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተው። ምን አለ? እግዚአብሔር መጀመሪያ ቋንቋቸው ደባለቀ። ቀጠለና በነፋስ ኃያል ተቀጠቅጦ ሃይማኖተ ተርሴስ በኃይለኛ ነፋስ ያንን 43 ዓመት የሰሩትን ሕንፃ በተነው። ከበተነው በኋላ እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው። ሕንፃው ብቻ አይደለም፣ እነሱን ብትንትን አደረጋቸው። ሕንፃውንም በተነው፣ ዘራው። ባቢሎን ማለት የተዘራ የተበተነ ከተማ ማለት ነው። ከዚያ ነው የተወሰደው ስሙ። ከዚያ በኋላ በተናቸው፣ ከተማይቱንም መስራት ተው ይላል። የተረፉት መስራት ተው። ከዚያ በኋላ ተቀጧል። ስለዚህም ስሟ ባቢሎን ተባለ። ባቢሎን የተዘራ ከተማ፣ የተበተነ ከተማ። እግዚአብሔር በዚያ የምድር ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እነሱን በትኗቸዋል። ስለዚህ ማን ተባለ? ባቢሎን ተባለ። ይሄ ነው እንግዲህ ጥር 7 ቀን የምናከብረው ትልቁ በዓል ምንድን ነው? ህንፃውን አነሱ። ስንት ዓመት? 43 ዓመት። የት ይደርሳል? ሰማይ ጠቀስ ነው። ጨርሰው ምን አደረጉ? እነሆ ጦር ሰበቁና ወደ ላይ መወርወር ጀመሩ። ምን እያሉ? ሰይጣን ለወዳጁ ቅርብ ነው ይባላል። ጦር ሲወረውሩ ደም እየቀባ ይልክላቸዋል። አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው ይላል። በሶስተኛው ምን አለ? እንውረዳለን። መጀመሪያ ቋንቋቸውን አለ፣ የተግባቡበትን የተነጋገሩበትን ሁሎ አለ ወህውር አለው። አንድ ሆነው በእግዚአብሔር ላይ አምፀው አብን ወልድን መንፈስ ቅዱስን ወጋን እያሉ የሚነጋገሩበትን አንድ ቋንቋ ወደ 71 ቋንቋ ቀየረባቸው። ምን ማለት ነው? ውሃ ሲባል ጭቃ፣ ጭቃ ሲባል ድንጋይ፣ ድንጋይ ሲባል እንጨት፣ እንጨት ሲባል አረግ ማምጣት ጀመር፣ አፈር ማምጣት ጀመር። ቀጠለ።
ያንን 43 ዓመት የደከሙበትን ህንፃ ነፋስ አመጣና በነፋስ ኃያል መዝሙር 48 ቁጥር 7 ላይ ያለ ማለት እነሆ መጣና ምን አለ በተነው። እነሱም ተበተኑ፣ ብትንትን ወጣ። ከዚያ በኋላ ከተማዋም አልተሰራችም። እነሱም ተበተኑ። ማን ተባለ? አንደኛ ቋንቋቸው ተዘበራርቋል፣ ተገለባብጧል፣ ወደ ውስጥ ተቀይሯል። ሁለተኛ 43 ዓመት የደከሙበት ህንፃ በነፋስ ተዘርቷልና ቦታው ባቢሎን ተባለ። ባቢሎን ማለት የተዘራ ከተማ ማለት ነው። ይህን ነው የሚገልጥልን። ባቢሎን ማለት የተዘራ ከተማ ማለት ነው። ስለዚህ ጥር 7 ቀንን ስናከብር አንደኛ ምስጢረ ሥላሴን ምስጢረ ሥላሴን የምንማርበት፣ ሁለተኛ ደግሞ ሥላሴን አብን ወጋ ነው፣ ወልድን ወጋ ነው፣ መንፈስ ቅዱስን ወጋ ነው እያሉ የሥላሴን ፈጣሪነትና አኗሪነት ሲገዳደር የነበረው ክፍል ቋንቋውን ተዘበራርቆ እነሱም ተዘርተው ህንፃቸውም ያለ እግዚአብሔር ፈቃድ እግዚአብሔር ባልፈቀደው ቦታ ላይ የታነጸው ህንፃ ድብልቅልቆ የወጣበት ቀን ነው። ለዚህ ነው ምን ይላል ዕብራውያን 12 ላይ ቅዱስ ጳውሎስ እንዲህ ይላል። ምንድን ነው የሚለው? በነፋስ ኃያል ተቀጠቅጦ ለሃይማኖተ ተርሴስ ብሎ ልበ አምላክ ዳዊት የተናገረውን እኛ ግን አለ የማትገለባበት የሥላሴን መንግስት እንወርሳለን አለ ቅዱስ ጳውሎስ። እንወርስ መንግስተ እግዚአብሔር እንተ ይታንቀለቅል መንግስተ እግዚአብሔር እንወርስ፣ የማትገለባበት የሥላሴን መንግስት እንወርሳለን አለ። በዓለም ያለ ፖለቲካ ይገለባበታል። እነዚህ ሰዎች ንግስና እናገኛለን ብለው ህንፃ ሰርተው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያሉ ሲዘባርቁ ምን አደረጋቸው ማለት ነው? አደበላለቃቸው፣ አገለባበጠው ማለት ነው። በኖህ ዘመን የነበረው ትውልድ እግዚአብሔርን ሲበድል ያ ትውልድ በንፍር ውሃ ተገለባበጠ። ሌላ አዲስ ትውልድ መጣ። የማትገለባበጥ የሥላሴ መንግስት። ፈርዖን እግዚአብሔርን አላውቅም እስራኤልን አልለቅም ሲል ፈርዖንን ወሰደና በኤርትራ ባህር ደላለቀና አናወፀና ግብፅን በነፋስ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት የግብፅን ሰራዊትና ንጉሥ አገለባብጦ እነሆ እስራኤልን አሻግሯል። የማትገለባበጥ የሥላሴን መንግስት እንወርሳለን ማለት የምድር ነገሥታት እንደምናያቸው የፈርዖን ቤተ መንግስት ተገለባብጧል፣ ተናውጿል። ለምሳሌ ናቡከደነጾር በነቢያት ቢነገረው በአባቶች ቢመከርም ያለ መጨረሻ ላይ ምንድን ነው የሆነ ማለት ነው? እንደ እሪያ እንደ አሳማ ሰው መሆኑ ተገለበጠና አውሬ የሆነ ማለት ነው። ለምሳሌ ሄሮድስን ብንመለከት ሄሮድስ በቅዱስ ሚካኤል በቅዱስ ገብርኤል ተነገረው። ምን አለ? እምቢ አለ። እምቢ ሲል ምንድን ነው ያደረገው? የእኛ ጌታ እነሆ በትል መታና ራሱን እያከከ እንዲሞት ነው ያደረገው ማለት ነው። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ ሲናገር እኛ ግን የማትናወጽ የሥላሴን መንግስት እንወርሳለን። አይናወጽም የተባለው ከአዳም እስከ ኖህ የነበረው ዘመን ተናወጸ፣ ተገለባበጠ። እንደገና ደግሞ አይናወጽም የተባለው የሰባት ካት ይሄ በኦሪት ዘፍጥረት ምዕራፍ 19 ላይ ያለው ሰዶማውያን ወይም ደግሞ ሰዶምና ገሞራ በእሳት ዲን ተገለባበጡ። ስለዚህ እነሆ የማትገላበጥ ወይም የማትገለባበጥ የሥላሴን መንግስት እንወርሳለን አለን። ስንጨርሰው ስንጠቀልለው በነፋስ ኃያል ተቀጠቅጦ ለሃይማኖተ ተርሴስ እነሆ የተርሴስን መርከቦች በአደገኛ ነፋስ ትገለባብጣለህ እንደተባለ ጥር 7 ቀን አንደኛ ምስጢረ ሥላሴን የምንማርበት፣ ሁለተኛ እነዚያ ኃያላን ያሉት ሲናወጹና ሲወርቁ ያየንበት። አሁንም ቢሆን እነሆ ፖለቲካ ይለዋወጣል፣ ይገለባበጣል። ዓለማት እንደዚሁ እግዚአብሔር የምሕረት ነፋስ አለው፣ የመዓት ነፋስ አለው። የምሕረት መላእክት አሉት፣ የመዓት መላእክት አሉት እና የእግዚአብሔር ቸርነት ብቻ ነው ሁል ጊዜ ቋሚ ሆኖ የሚኖረው እና የእግዚአብሔርን ቸርነት የምናይበት ጊዜ ያድርግልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጎ በዓለ ልደቱን በሰላም እንዳሳለፍን፣ በዓለ ግዝረቱን በሰላም እንዳሳለፍን፣ በዓለ ጥምቀቱን በሰላም እንድናሳልፍ ይልቁንም ደግሞ ለሁሉም የሚያስፈልጋት ለሀገራችን ለኢትዮጵያ ሰላም ነውና ኢትዮጵያ ሀገራችን ሰላም ያድርግልን። ታቦታቱ በሰላም ወጥተው በሰላም እንዲመለሱ ይልቁንም ደግሞ ሕዝባችን ከረሃብ ከስደት ከቸነፈርና ከመከራ
እንዲሰውርልን የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።